ይባላል ማለት ነው። እንደገና ደግሞ እስልምና እንድትቀበል ያደረገ ተርኒንግ ፖይንት ምን ነበረ? እና ያልነገርከን ደግሞ አሁን የሆነ ጥያቄ ጠይቃ ከተመለሰልህ በኋላ ያው ካፈርኩ አይመልሰኝ ምናምን ነገር የሚባሉ አይነት ነገሮች አሉና እስቲ እነሱ ላይ ያለህን ነገር እስቲ ንገረን እና ታፕ ኮፒ ሊንክ እያደረጋችሁሽ ጃ ቀጥል። እኔ የመጣሁት እንትን ነው እኛ አካባቢ ጦርነት ምናምን ነበርና አገልግሎት ካልወጣን ደግሞ እንደ ይሁን ምስክር ልዩ አቅኚ ረዳት አቅኚ ምናምን የሚባል አይነት የአቅኚነት ዘርፍ አለና በወር የምታስመዘግበው ግዴታ ሰዓት አለ። ማንኛውም ይሁን ምስክር ያገለግላልና በእንትንም በሶሻል ሚዲያ ማገልግል፣ በቴክስት ማገልግል፣ በስልክ ደውልህም የሆነ ሰው ማገልግል፣ ብቻ ዋናው ሰዓቱ መሙላቱ ነውና እኔ በሰዓቱ ነበርኩ ረዳት አቅኚ ነበርኩና ግዴታ መሙላት ነበረበት። 15 ሰዓት መሙላት አለበት። 15 ሰዓት ነበርና ያን ከመሙላት አንፃር ነበር የገባሁት ቲክቶክ። ምክንያቱም ውጭ ወጥተን ማገልገል ታግዷል። ውጭ የበላይ አካል የሚባል አለ ከይሁን ምስክሮች አንፃርና እኛ ያለንበት ክልል ውጭ ላይ እንዳታገለግሉ ተብለናል ውጭ ላይና ሰዓቱ እንትን ስለነበር በቃ በዚህ ቢሆን በሶሻል ሚዲያም ከሆነ ሰዓቱ ከሞላልኝ ረዳት አቅኚነቱን መቀጠል ይችላል ብዬ ከዛ አንፃር ነበር እንትን ያልኩት የገባሁትና እኔ ያው ከራሴ አንፃር መጽሐፍ ቅዱስ ልክነቱን ለሰዎች ለማስረዳት ነው እንጂ ብዙም ጥያቄ አልነበረብኝም ከእስልምናም አንፃር ወይም የመጠየቅ ምናምንም ብዙም እንትን ፍላጎቱ አልነበረኝም። እነሱም ከጠየቁኝ ደብል ስታንዳርድ ልመልስ እችላለሁ እንጂ ከዛ ውጭ ብዙም አይነት ጥያቄዎች አልነበረኝም። ብዙም የማውቀውም ነገርም ስላልነበር ከእስልምና አንፃር ለማወቅ ነበር ጥረቴ ነበር። ያው ምስክሮች ትምህርቶቻቸው አይ ቲንክ በጣም መመታት ይችላል። በነገራችን ላይ እያንዳንዱ ትምህርት ሲመታ ከዩኒታሪያን ውጪ ማለት ነው። ዩኒታሪያን የምትመቱት የባይብል አጻጻፍ ወይም ደግሞ ማኑስክሪፕት ጥናት ምናምን በሚለው ነው። በተረፈ ቲዮሎጂያቸውን ከ190% ከእስልምና ጋር ተቀራራቢ ነው ዩኒታሪያን የነራያን ማለት ነው። የዋ ምስክር ትምህርቱ በጣም የሚመታበት አሪፍ ነገሮች አሉ። የሐዋርያ ቤተክርስቲያንም እንደዛው የሚመታበት እንትን አለ። ጆቫይትነሶች ጋር እኔ ከጃጋ የተወያዩት ማረሳው ነገር የኢየሱስ የመጀመሪያ ፍጡር ነው ወይ ብዬ ጠየቅኩት። ለሌሎቻችሁም ይጠቅማቸዋል ያዙትን ሱ አዎ ይሏቸዋል። ያው ምስክሮች መጀመሪያ ኢየሱስን ያህዌ ወይም ጆሆባ መጀመሪያ የፈጠረው ኢየሱስን ነው። ከዛ ኢየሱስን ፈጠረና ልክ እንደ ዶማ በዶማ እናንተ መሬት እንደምትቆፍሩ ፍጥረትን በአጠቃላይ በኢየሱስ አማካኝነት ፈጠረ ማለት ነው። እንደ መሳሪያ አድርጎ ኢንስትሩመንት አድርጎ ይሏቸዋል። አሁን ጥያቄ የምትጠይቋቸው ምንድነው? ኢየሱስ ያልነበረበት ጊዜ አለ ወይ ብላችሁ ጠይቋቸው። አዎ ይሏቸዋል። ከኢየሱስና ከጊዜ ማን ይቀድማል በሏቸው። ጊዜ ይቀድማል። ጊዜ ፍጡር ነው ወይስ ፈጣሪ ነው ብላችሁ ጠይቋቸው። ፍጡር ይሏቸዋል። ስለዚህ ከኢየሱስና ከጊዜ ማን ነው ቀድሞ የተፈጠረው? አስበን አናቅም ይላሉ። የመጀመሪያ እንደዛ የሚያደርጉት አስበን አናቅም ይሏቸዋል። ከዛ አይ ጊዜም የተፈጠረው በኢየሱስና ካሉ ከጊዜ በፊት ኢየሱስ ከቀደመ ኢየሱስ መነሻ የለውም ጅማሮ የለውም። አሁንም ጣጣ ውስጥ ሊገቡ ነው። ከጊዜ በኋላ ነው የተፈጠረው ደግሞ ካሉ አሁንም ችግር ውስጥ ነው ያሉት። ቴዎሎጂካል ዲያላማ ይባላል ይሄ ማለት ነው። ስነ መለኮታዊ አጣብቂኝ ይባላል ማለት ነው። ያው ምስክሮች የማይመልሱት መልስ ማለት ነው። ሁለተኛው ድንግል ማርያም ማህፀን ውስጥ የተፈጠረ ፍጡር አለ፣ ሰው አለ እና መጀመሪያ ከተፈጠረው ፍጡር ጋር የት ገብቶ ነው ሁለተኛው የተፈጠረው? ሁለቴ ነው የተፈጠረው? እሱም ጥያቄ አይመለስም። ለሶስተኛ ጊዜ የተፈጠረ አለ፣ ከሞት ሲነሳ የተፈጠረው። መጀመሪያ የነበረው ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የተፈጠረው ቤዛዊ መስዋዕት ሆኖ ተሰጥቷል ብለው ያምናሉ። እንደዚህ አይነት ጥያቄዎች አይመለሱም። በሕያው ምስክሮች መንፈስ የሚባል ሩህ የሚባል ነገር ከሞት በኋላ የሚኖር ነገር የለም። ልክ እንደ ፊኛ ነው። ፊኛ ስትነፉት ፊኛ ይሆናል። ፊኛው አየሩ ሲወጣ አየሩም አይኖርም፣ ፊኛውም ይተነፍሳል። እንደዛ ብለው ነው የሚያምኑት እና የሞተ ሰው አይቀሰቀሳል ብለው ያምኑ። የሞተው አካል ራሱ አይቀሰቀስም፣ ሌላ አካል ነው የሚነሳው ብለው ያምናሉ። ስለዚህ ጃ ቢሞት ጃ የሞተው አካል ካልተነሳ ጃ ማለት ደግሞ አካሉ ብቻ ከሆነ ሩህ ከሌለው የሞተ ሰው ተነሳ የሚለው ትምህርት በጣም እንትን ነውና ያው ምስክሮች አብዛኛው ትምህርታቸው በዚህ የተነሳ እንትን ያለ ነው ማለት ነውና አይ ቲንክ ጃ ያቋል። ሌላ ደግሞ ትንቢቶች አሉ የተናገሩት ያው ምስክሮች ድርጅቱን እንደ ነብይ ነው የሚታየው። ነብይ ነው ተብሎ ነው የሚታመነው። ዋሽታወር ኦርጋናይዜሽን ራሱ ማለት ነው። ያ ደግሞ ትንቢት ተናግሯል። ብዙ ትንቢቶች ተናግረው ትንቢታቸው ከሽፏል።
እና ከዛ አንፃር ነው እንትን የሚለው እንግዲህ ቤሪያም ወደ ቲክቶክ ስትመጣ እንዴት ነው ቲክቶክ ላይ ያለው አየር ምናምን ነገር ማንን አገኘክ? ምን ነበር ቤሪያ ዋይዘዊ ተዘጋጅ። አንድ ከባድ ጥያቄ አለኝ። ሁሉም ሰው መጠየቅ የሚፈልጉ ጥያቄ እጠይቅሃለሁ። ማንን አገኘክ? እንዴት ነው የተቀበለክ? በቃ ያለውን ድባብ እስቲ ንገረን። ከክርስቲያኖችም ከሙስሊሞችም ዋሂድ ጋር ነው የጣለኝ መጀመሪያ ሁሱ ቤት ምናምን ምድል አልነበረኝም ብዙ ንገረን። የነበረውን ነገር ንገረን። መንገላታተክ አነሳውና እኔ ያው እንደ ይሖዋ ምስክር አትጨናነቅም። አሁን ምንም አይነት የምትፈራው አይነት ጥያቄ አይኖርም። ምክንያቱም እያንዳንዱ የመጽሐፍ ቅዱስ ጥቅስ ማብራሪያ ያለው ወይ በመጠበቂያ ግንብ ተብራርቷል። የእያንዳንዱ ዓመት መጠበቂያ ግንቦች አሉ። የምርምር መረጃ አለ ምናምንና እያንዳንዷ ጥቅስ በጥልቀት ተብራራች ስለሆነች ጥልቅ ዕውቀቱ ባይኖርህም በቃል ችግር የለውም ከፍቼ ያዋለሁ ብለህ ታስባለህና እንደዛ አስቤ ነው። እኔ ምንም እንደ ይሖዋ ምስክር ማንኛውም ይሖዋ ምስክር የሆነ ጥያቄ ቢመጣብኝ ብሎ አይፈራም። ምክንያቱም ይኖራል። ምክንያቱም ብዙ ጽሁፎች አሉ ይሖዋ ምስክሮች የጻፏቸውና ከአንደኛው ከፍቼ ያዋለሁ ማብራሪያ የሌለው ጥቅስ አይኖርም ምናምን ብለህ ነው የምታምነውና ጠየቀኝ። ቅድም ያለውን ጥያቄ ከጊዜና ከኢየሱስ ክርስቶስ ማን ይቀድማል? ምክንያቱም እኔ ዛሬ ወለድኩ ይላል ኢየሱስ ክርስቶስ። ዛሬ ካለ ደግሞ ጊዜ ሊሆን ነው። ስለዚህ ከኢየሱስ ክርስቶስ በፊት ያለ ፍጡር ጊዜ የሚባል ፍጡር ሊኖር ነው። አይ ኢየሱስ ነው የመጀመሪያው፣ አይ ጊዜ ነው ካልኩኝ ኢየሱስ የመጀመሪያ ፍጡር ላይሆን ነው። ኢየሱስ የመጀመሪያ ፍጡር ካልሆነ ደግሞ ይሖዋ ምስክሮች የመጀመሪያ ፍጡር ኢየሱስ ነው ብሎ ነውና የሚያምኑት ከዋናው አስተምሯቸው ጋር ይጋጫል። ከዛ በቃ ለካሁን አንፃር ሊሆን ይችላል መልስ የሌለው በደንብ ሰርች ካረኩት አገኘዋለሁ እያሰብኩና ያው ከሱ አንፃር ግን እዛው ሙግት ላይ ስለሆንኩ ግም ብዬ ተከራከርኩት። ብቻ ኖርማል አንዳንድ ጊዜ ሰው ጋር ስትከራከር ማድበስበስም ትችላለህ። ሐሳቡን ግልጽ አለማድረግ እንዳልገባህ መሆን ምናምን ትችላለህና ብቻ ምንም አልገባኝም አልኩት። በጭቅጭቅ አለቀ ውይይቱ። ከዛ ግን አየሁት ሰርች አረኩት ሐሳቡን ምናምንና ሳየው ምንም ግልጽ የሆነ ማብራሪያ የለም። ሐሳቡ አልተበራራም እንደ ይሖዋ ምስክር እና መልስ አላገኘሁለትም። ሐሳቡን ዝም ብዬ ዘለልኩት። በቃ መልስ የለው ሊሆን ይችላልና ደግሞ እንደ ይሖዋ ምስክሮች እንትን የጻድቃን ብርሃን እንደ ፀሐይ ነው እንደ ማለዳ ብርሃን ነውና እያደር እየደመቀ ይሄዳል ብሎ ነው የሚያምኑት። በምሳሌ መጽሐፍ ተመርተውና አንድ ነገር ላይ በየአመቱ አዳዲስ እንትን ትምህርት ይጨመራል። እንደ ይሖዋ ምስክር ወጥ የሆነ አስተምሮ የለምና አይ ይሄም በቃ የሆነ ሰዓት የምንደርስበት መረዳት ሊሆን ይችላል ምናምን ብዬ ወሰንኩ አሰብኩኝና ከዛ በቃ ግን ሌላ ቦታ ነው እየገባው ያለውና የሆነ ሰዓት ቤሪያም ጋር ገብቼ እየተወያየን ሌላ ሐሳብ ነው እያወራን ያለነውና ኡስታዝ ወይድን ይሄን ጥያቄ አልመለስኩለትም ብያለሁና መጥቶ ድጋሚ ያዘኝ በዚሁ ጥያቄ። ምንድነው የሚሆነው? ይሄ ኢየሱስ ክርስቶስ የመጀመሪያ ፍጡር ነው ይላል፣ ጊዜም የመጀመሪያ ፍጡር ነው፣ የትኛው ነው ምርጥ ምናምን አለና ቤሪያ ጋር የምናወራበትን ሐሳብ ጭራሽ አስቀይሮኝ እኔ እያወራሁ የነበርኩት ስለ ሌላ ነገር ስለ ትራንስጀንደሮች ምናምን ነበር። ዩኒቴሪያኖች ይፈቅዳሉ ሆሞሴክሹዋልን ብዬ ነበር እየተከራከርኩ የነበረው ግግም ብዬና ጭራሽ አስመለጠብኝ ቤሪያንና ሐሳቡን ምን አደረገ ደግሞ ያንኑ ጥያቄ ያደረገብኝ። አይ በቃ ከዚህ በኋላ ሌላም ቦታ ብገባ ድንጋሚ ዋሂድ ያለበት ቦታ ይሄንኑ ጥያቄ ነው የሚደግምልኝና ችግር የለውም ከዚህ በኋላ እሱ ያለበት ቤት አልገባም። ግን ከሌላ ሙስሊም አንፃር ያለው እየወሰንኩት ምክንያቱም ጥያቄው አላገኘሁለትም መልስ እና እንደዛ ነው የመጀመሪያ አጋጣሚ። እሺ ከዛ ያው እንትን ነው አክቹሊ መጀመሪያ ስትመጣ ይሄ አሁን ለምሳሌ ንጽጽር ላይ ትልልቅ ቤቶች የሚባሉ አሉ። በቃ በደም ንጽጽር የሚካሄድ ከዛ ደግሞ ትንሽ ደግሞ የትናንሽ ሰዎች ላይ 12 20 ሰው ምናምን የሚደረግበት አለና እንደዚህ አይነት ቦታ ነበረ ማይክ አብዛኛውን ጊዜ ካልተሳሳትኩ። እና እስቲ እሱን ደግሞ ንገረን። አዎ ካገኘው ገባለሁና ግን አሁን እንትን ነው የሚሆነው። አሁን እንደ ክርስቲያንም ይሖዋ ምስክር እንደ ክርስቲያንም እንደ ሙስሊምም አትሆን አስቸጋሪ ነው የሚሆነው። አሁን ክርስቲያን ስትሆን አሁን ፕሮቴስታንትም ኦርቶዶክስም ካቶሊክም ምናምን አንድ ተመሳሳይ ነገር አላቸው ስላሴ። ስለዚህ ስለ ስነ መለኮት ሲወራ አንድ ላይ ሆኖ ነው የሚሞግቱት፣ አንድ ግሩፕ ነው የሚይዙት ምናምን። ግን አሁን እኔ አስቸጋሪ ነው ቢዚ ነው የምትሆነው። ገብተህ ከሆነ ክርስቲያን ጋር እየተከራከርክ የሆነ ሙስሊም ጋር እየተከራከርክ ከዛ በኋላ የሆነ ክርስቲያን ይገባና ሐሳብ ሲያነሳ ደግሞ ክርስቲያኑም ጋር ትከራከራለህ። ከዛ ክርስቲያኑን በቃ ጨርሻለሁ አሳምኛለሁ ወይ መልስ አጥቷል ምናምን ብለህ ክርስቲያኑ እንደወጣ ሙስሊሞቹ ደግሞ መልሰው ጥያቄ ያነሱብሃል።